ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ለእናንተ የአንድ ደቂቃ ስራ ናት፣ ለእኛ ግን ይጠቅመናል። ብዙ ሰዎች ቪዲዮችን እንዲደርስ ይሆንልናል። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ እንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ኢሞ፣ ፌስቡክ ቻት ማድረግ ከጓደኞቻችሁ ጋር መጠጣት ብፈልጉ፣ ከዛም አልፎ ደግሞ ቲክታክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር በየቀኑ አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ሁሌም እንደምላችሁ ቀጥታ ዋናው እንግሊዝኛ ነው እንጂ ከባድ አማርኛ በእንግሊዝኛ የሁለት ወር የሶስት ወር ትምህርት ነው ማለት ነው። ኤቢሲዲን ትለያላችሁ። ስሞል ሌተር፣ ካፒታል ሌተር፣ ኮንሶናንትና ቫውል፣ አናባቢና ተነባቢ ከዛም አልፎ ደግሞ የአማርኛ 34ቱን ፊደል ወደ እንግሊዝኛ ቀይራችሁ መጣፍ ከቻላችሁ በቃ አላ የሁለት ወር ስራ ናት። አማርኛ በእንግሊዝኛ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ ትምህርቱን ኦንላይን መማር ለምትፈልጉ ልጆች ሰዓት ያላችሁ እኛ ትምህርቱን ኦንላይን በዙም፣ በቴሌግራም፣ በዌይሞ፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ ደውሉን፣ አሊያም ደግሞ ሀይበሉን ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ እየላችሁ የመጣው በየቀኑ የምንሰራቸው ስራዎችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋቸዋለን የሚለውን አብረን ከኔ ጋር ተከታተሉኝ። ልጀምር። እሺ፣ እዚህ ጋር እርሱ እንደምታዩት በየቀኑ የምንሰራቸው ስራዎችን መጻፍ ይላል። መጀመሪያ ከእንቅልፌ እነሳለሁ፣ ከእንቅልፌ እነሳለሁ ብላችሁ መጻፍ ብፈልጉ ከእንቅልፌ እነሳለሁ። አንድ የአማርኛው ድርገምላችሁ ከእንቅልፌ እነሳለሁ። ሁሌም እንደምላችሁ ደግሞ አማርኛ እያሻሻላችሁ ነው እዚህ ጋር ማለት ነው። ስለዚህ በአንድ ላይ ከእንቅልፌ እነሳለሁ። ከኬና ኢን እንጠቀማለን። ን ኤንን፣ ቅ ኬ፣ ል ኤል፣ ፌ ኤፍ፣ እንቅልፌ ኢን እጠቀማለሁ። አሁንም ነ ኤን፣ ሳ አራተኛ ስለሆነች ኤስ፣ ለ ኤል፣ ሁ ኤች ዩ እነሳለሁ። በአንድ ላይ ምን ይሆናል? ከእንቅልፌ እነሳለሁ ይላል ማለት ነው። ስለዚህ ከን ኬና ኢ እንደዚህ አድርጌ ጣፍኩኝ። እንቅልፌ የሚለውን ደግሞ ይሄው እነሳለሁ። ስለዚህ በአንድ ላይ ከእንቅልፌ እነሳለሁ ይላል ማለት ነው። ኦኬ፣ ቀጣይ ስራ ደግሞ ፊቴን እታጠባለሁ። ከእንቅልፋችን ከተነሳን በኋላ ደግሞ እንደምናደርግ ፊታችን እንታጠባለና ስለዚህ ፊቴን እታጠባለሁ ብለን መናገር እንችላለን ማለት ነው። ፊቴን እታጠባለሁ። በአንድ ላይ አማርኛው ምን ይሆናል? ፊቴን እታጠባለሁ። ፊ ሶስተኛ ፊደል ናት። ሶስተኛ ፊደል ደግሞ ቫውል አይን ነው የሚያስከትሉ። ስለዚህ ኤፍ እና አይ፣ ቴ ቲና ኢ፣ ን ኤን ብቻዋን በአንድ ላይ ፊቴን ኢን እጠቀማለሁ። ታ ቲና ኤ፣ ጠ ቲና ኢ፣ ባ ቢና ኤ፣ ለ ኤል ኢ፣ ሁ ኤች ዩ በአንድ ላይ እታጠባለሁ። ስለዚህ ፊቴን እታጠባለሁ። ፊቴን የሚለው እዚህ ጋር እንደጣፍኩት ይሄው ለብቻ ጣፍኳት። እዚህ ጋር እታጠባለሁ የሚለውም ይሄው። ስለዚህ በአንድ ላይ ፊቴን እታጠባለሁ ይላል ማለት ነው። ቀጣይ ደግሞ ጥርሴን እቦርሻለሁ። ፊታችን ከታጠብን በኋላ እናደርጋለን? ጥርሴን እቦርሻለሁ ብለን መናገር እንችላለን ማለት ነው። ደርገምላቸው አማርኛውን ጥርሴን እቦርሻለሁ። በአንድ ላይ ጥርሴን እቦርሻለሁ። ጥ ቲናይ፣ ር አር ብቻዋን፣ ሴ ኤስ ን ኤን ብቻዋን፣ ጥርሴን ይጠቀማለሁ። ቦ ሰባተኛ ፊደል ስለሆነች ቢና ኦ፣ ር አር ብቻዋን፣ ሻ አራተኛ ፊደል ናት። ኤስ ኤች ኤ ሻ፣ ለ ኤል ኢ፣ ሁ ኤች ዩ እቦርሻለሁ። በአንድ ላይ ምን ይሆናል? ጥርሴን እቦርሻለሁ ይሆናል ማለት ነው። ይሄው ጥርሴን የሚለውን እዚህ ጋ ይችን ለብቻ እንደዚህ መጣፍ እንችላለን። እቦርሻለሁ የሚለውንም እንደዚህ ማድረግ እንችላለን ማለት ነው። በአንድ ላይ ጥርሴን እቦርሻለሁ። ቀጣይ ደግሞ ምን ይላል? ቁርሴን እበላለሁ። ቁርሴን እበላለሁ ብለን መናገር እንችላለን ማለት ነው። ቁርሴን እበላለሁ። በአንድ ላይ ቁርሴን እበላለሁ። ቁ ቴና ዩ፣ ር አር ብቻዋን፣ ሴ ኤስ ኢ፣ ን ኤን ብቻዋን፣ ቁርሴን ኢ እንጠቀማለሁ። በአንደኛ ስለሆነች ቢና ኢ፣ ላ አራተኛ ናት። አራተኛ ፊደሎች ደግሞ ቫውል ኤን ያስከትላሉ። ኤል ኤ፣ ለ አንደኛ ናት። ኤል ኢ፣ ሁ
ኤች ዩ በአንድ ላይ ቁርሴን እበላለሁ ይላል ማለት ነው። ቁርሴን እበላለሁ ብለን መናገር እንችላለን ማለት ነው። ቁርሴን እበላለሁ። ኦኬ። ቀጣይ ደግሞ ስራ እገባለሁ። ስራ የምንገባ ከሆነ ስራ እገባለሁ ብለን መናገር እንችላለን። እሺ አንድ የአማርኛው ልድገምላችሁ። ስራ እገባለሁ በአንድ ላይ ምን ይሆናል? ስራ እገባለሁ። ስ ኤስ እንጠቀማለሁ። ራ አራተኛ ስለሆነች አርና ኤ ስራ እ ኢ እንጠቀማለሁ። ገ ጂኢ ባ ቢኤ ለ ኤልኢ ሁ ኤች ዩ በአንድ ላይ እገባለሁ። ስራ እገባለሁ ማለት እንችላለን ማለት ነው። ስራ እገባለሁ፣ ስራ እገባለሁ። ኦኬ። ቀጣይ ደግሞ ሻወር እወስዳለሁ። ሻወር እወስዳለሁ ማለት እንችላለን ማለት ነው። ሻወር እወስዳለሁ። ኦኬ። ሻወር እወስዳለሁ በአንድ ላይ አማርኛው ምን ይሆናል? ሻወር እወስዳለሁ። ሻ ኤስ ኤች ኤ የሸ ፊደል በሶስት በእንግሊዝኛ ፊደሎች ስለሚጣፍ ስለዚህ ኤስ ኤች ኤ ሻ፣ ወ ደብሊው ኢ፣ ር አር ብቻዋን፣ ሻወር እ ኢ እንጠቀማለሁ። ወ ደብሊው ኢ፣ ስ ኤስ ብቻዋን፣ ዳ ዲና ኤ፣ ለ ኤል ኢ፣ ሁ ኤች ዩ እወስዳለሁ በአንድ ላይ ሻወር እወስዳለሁ ብለን መናገር እንችላለን ማለት ነው። ሻወር የሚለው እንደዚህ መጣፍ ይችላለሁ። እወስዳለሁ የሚለውንም እንደዚህ መጣፍ ይችላለሁ ማለት ነው። እሺ ቀጣይ ደግሞ እራት እበላለሁ። እራት እበላለሁ። ኦኬ። እራት እበላለሁ በአንድ ላይ አማርኛው ምን ሆነ? እራት እበላለሁ። እ ኢን እጠቀማለሁ። ራ አር ኤ አራተኛ ስለሆነች ት ቲ ብቻዋን በአንድ ላይ እራት እ ኢን እጠቀማለሁ። አሁንም በ ቢና ኢ፣ ላ ኤል ኢ፣ ለ ኤል ኢ፣ ሁ ኤች ዩ በአንድ ላይ እበላለሁ። ስለዚህ እራት እበላለሁ ይላል ማለት ነው። እራት እበላለሁ የሚል ይሰጠናል ማለት ነው። ኦኬ። ቀጣይ ደግሞ እተኛለሁ። እተኛለሁ ይህች አጭር ናት። እተኛለሁ ማለት ብትፈልጉ እተኛለሁ እ ኢን እጠቀማለሁ። ተ ቲና ኢ፣ ኛ ጂኤንኤ ባለሶስት ፊደል ናት። ለ ኤል ኢ፣ ሁ ኤች ዩ በአንድ ላይ እተኛለሁ። ስለዚህ የዛሬ ትምህርታችን በየቀኑ የምንሰራቸው ስራዎችን መጣፍ ነው። ይኸው ከላይ እንዳየነው ከእንቅልፌ እነሳለሁ፣ ከእንቅልፌ እነሳለሁ አለን መጀመሪያ ላይ። ከዛ ደግሞ ፊቴን እታጠባለሁ። ፊታችን ከታጠብን በኋላ ደግሞ እናደርጋለን? ጥርሴን እቦርሻለዋል። ከዛ ደግሞ ቁርሴን እበላለሁ። ኦኬ። ከዛ ደግሞ ስራ ገባለሁ፣ ሻወር ወስዳለሁ፣ እራት እበላለሁ፣ እተኛለሁ ብለን በየዕለቱ የምንሰራቸው ስራዎችን እንደዚህ አድርገን መናገር እንችላለን ማለት ነው። ስለዚህ እነዚህን ለመጣፍ በጣም ቀላል ነው። በቃ ቅድም መጀመሪያ ላይ እንደነገርኳችሁ የአማርኛ ፊደሎችን አማርኛ ማንበብ መጣፍ ተቻላችሁ አማርኛ በእንግሊዝኛ በጣም ቀላል ማለት ነው። የአማርኛ 34ቱን ፊደል ወደ እንግሊዝኛ ቀይሯቸው። ቫውልና ኮንሶናንት አሉ። በእነሱ ተጠቅመን ምሳሌ መጀመሪያ እንደ በምትነበብ ተነባቢ ፊደል ማናት? ቢ ናት። እንደ ሰስ ኤስ ናት። ይመሳሰላሉ ድምጣቸው ራሱ። ረ ስንል አር፣ ተ ስንል ቲ፣ ዋይ ስንል የ አለ አይደለ? እነዚህ ይመሳሰላሉ ማለት ነው። እነሱን ከያዛችሁ በኋላ ደግሞ ወደ ጎን ሰባቱን ለመጣፍ አንደኛ ፊደል ኢን ታስከትላለች፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ። ኦ ካለውን ሁል ጊዜ ሰባተኛ ፊደል መጣፍ አለባችሁ ማለት ነው። ሲነበብም ሆነ ስትጥፉ በቃላ ሰባተኛ ፊደል መጥራት ያለባችሁ። ስለዚህ እሱን ካደረጋችሁ በጣም ቀላል ነው ማለት ነው። የዛሬ ትምህርታችን ይህን ይመስል ነበር። ስለነበረን ቆይታ ከልብ እናመሰግናለን። ቴንኪው ቬሪ ማች